ሰላም። ሁላችንም ስኬታማ መሆን እንፈልጋለን አይደል? ግን ስኬት ምንድን ነው? በተፈጥሮ የሚገኝ ተሰጥኦ ነው ወይስ በልፋት የሚመጣ? እስቲ ዛሬ የአዳም ግራንትን ስውር ችሎታ ወይም ሂድን ፖቴንሻል የተሰኘ መጽሐፍን መርምር። ይህ መጽሐፍ ስለ ስኬት ያለንን አመለካከት ሙሉ በሙሉ ሊቀይር ይችላል እና ምን ያህል አሳማኝ እንደሆነ ለማሳየት እስቲ በዘመናችን ካሉ ታላላቅ አትሌቶች አንዷ በሆነችው በሴሬና ዊሊያምስ ምስክርነት እንጀምር። እንዲህ ትላለች፣ ይህ ድንቅ መጽሐፍ ለማደግና ለመሳካት ምን ያስፈልጋል ብለን የምናስበውን ግምታችንን ይሰባብረዋል። በጊዜ ወደ ኋላ ተመልሼ ለታናሽ ራሴ በስጦታ መስጠት ብችል እመኝ ነበር። ዋው! ይሄ ቀላል ምስክርነት አይደለም። ይህም ወደ ማብራሪያችን ዋና ጥያቄ ይወስደናል። ሁሌም ስለ ተፈጥሯዊ ተሰጥኦ ማውራታችንና ማድነቃችን ራሳችንን ከማሳደግ ወደ ኋላ ያስቀረን ቢሆንስ? እስቲ ያስቡት። ምናልባት ትልቁ እንቅፋታችን ይሄ አስተሳሰባችን ሊሆን ይችላል። እሺ፣ እንግዲህ በመጀመሪያው ክፍል ችግሩን እንመልከት። ይህም ምንድን ነው? በተፈጥሮ ተሰጥኦ ዙሪያ የተፈጠረው ተረት ወይም የተሳሳተ አመለካከት ነው። ያው ማህበረሰባችን ገና ከልጅነታቸው የሚገርም ብቃት የሚያሳዩ ሰዎችና ፍጥራዊ ተሰጥኦ ያላቸው የመስሉትን ሲያሞግስ እናያለን። ነገር ግን ይህን ስናደርግ አንድ ትልቅ ነገር እየዘነጋን ነው። ይሄውም እያንዳንዳችን ልንጓዘው የምንችለውን አስደናቂ ርቀት ነው። ትኩረታችን ሁሉ መነሻቸው ላይ ባማረላቸው ሰዎች ላይ ሲሆን የራሳችንን የእድገት አቅም ችላ እንላለን ማለት ነው። እሺ፣ ችግሩ ይሄ ከሆነ መፍትሄውስ? የመፍትሄው የመጀመሪያው ክፍል ትኩረታችንን መቀየርን ይጠይቃል። ይሄውም ከተፈጥሮ ችሎታ ወደ ምናበረው የባህሪ ክህሎት እና አዳም ግራንት ይህንን ልዩነት እንዴት በሚገርም አገላለጽ እንዳስቀምጦ ተመልከቱ። ስብዕና በተለመደው ቀን የምንሰጠው ምላሽ ሲሆን፣ ባህሪ ግን በአስቸጋሪ ቀን የምንታይበት ነው ይላል። እስቲ ለአንድ ሰከንድ እናስበው። ስብዕናችን ነባራዊ ሁኔታችን ሊሆን ይችላል። ባህሪ ግን ምርጫ ነው። ፈተና ሲገጥመን የምናሳየው ጽናት ነው። እና ይሄ ልናዳብረው የምንችለው ነገር ነው። እሺ፣ ይሄኛው ደግሞ በጣም ወሳኝ ማዕቀፍ ነው። ግራንት ሰዎችን የሚሰጣቸውን አስተያየት በሚቀበሉበት መንገድ ላይ ተመሰረቶ በአራት ይከፍላቸዋል። እስቲ የትኛው ውስጥ እንደሆነን እንይ። ላስቲክ የምንላቸው ትችትን እንደ ኳስ ይመክታሉ። ቴፍሎን አይነቶች ደግሞ ጥሩውን ብቻ ተቀብለው መጥፎውን ያዳልጡታል። ጭቃ የምንላቸው አስተያየቱን ቢቀበሉም ሌሎች እስኪቀርጿቸው ይጠብቃሉ። ከሁሉም የተሻሉት ግን ስፖንጅ አይነቶች ናቸው። እነሱ ለመማርና ለማደግ ማንኛውንም መረጃ በንቃት ይመጣሉ። እዚህ ጋር አንድ የሚገርም ነገር አለ። በጣም ስኬታማ ሰዎች ፍጹም ለመሆን የሚጥሩ አይደሉም፣ ይልቁንም ፍጽምና አልባ ናቸው። ይሄ ማለት ምን ማለት ነው? ስህተትን አይሰሩም ማለት አይደለም፣ ይልቁንም ስህተትን እንደ የእድገት አካል አድርገው ይቀበላሉ ማለት ነው። ይህ ምስል ሐሳቡን ግሩም አድርጎ ይገልጸዋል። ለፍጽምና አልባ ሰው እያንዳንዱ ስህተት ውድቀት አይደለም፣ ልምምድ እንጂ ለማቆም ምክንያት ሳይሆን ለመማርና ለመጠንቀር ዕድል ነው። እስቲ ሁለቱን አስተሳሰቦች ጎን ለጎን እናወዳድር። ፍጽምናን የሚሻ ሰው በማይጠቅሙ ጥቃቅን ዝርዝሮች ላይ ተጠምዶ ከባድ ሥራዎችን ያስወግዳል። ስህተት ሲሰራም ራሱን ይወቅሳል። ፍጽምና አልባው ሰው ግን ትክክለኛ ችግሮች ላይ ያተኩራል፣ ፈተናዎችን ይፈልጋል፣ ከስህተቶቹም ይማራል። ውጤቱስ የፍጽምና ፈላጊው የመሞከሪያ ቀጠና እየተበበሰ ሲሄድ፣ የፍጽምና አልባው ደግሞ እየሰፋ ይሄዳል። እሺ፣ የባህሪ ክህሎት አንዱ የመፍትሄው አካል ነው። ግን ተነሳሽነትን ወይም ሞቲቬሽንን በረጅም ጊዜ እንዴት እናስቀጥላለን? እዚህ ላይ ነው የመፍትሄው ሁለተኛው ክፍል የሚመጣው፣ የማነቃቂያ ድጋፎችን መገንባት። እዚህ ላይ በጣም ወሳኝ የሆነ አንድ ጽንሰ ሐሳብ አለ፣ ዓላማ ያለው ጨዋታ ወይም deliberate play። ሐሳቡ በጣም ቀላል ነው። ከባድ እና ተደጋጋሚ የሆነ ልምምድን ወደ አስደሳች ጨዋታ መቀየር። ለምን? ምክንያቱም ድካምንና መሰልቸትን ለማስወገድ ነው። እና ለዚህ ከስቴፈን ከሪ የተሻለ ምሳሌ የለም። አሰልጣኙ ዝም ብሎ ኳስ እንዲወረውር አያደርገውም። ልምምዱን ወደ ጨዋታ ቀይሮታል። ኤክስትሪም 21 የሚባል ጨዋታ ፈጥሯል። ሰዓት በመጨመር የጨዋታ ውስጥ አይነት ጫና ይፈጥሩበታል። ውጤት ይይዛሉ። ያ ውጤት በቀጣይ ልምምድ የሚሻሻል አዲስ ግብ ይሆናል። እና ልምምዱ እንዳይሰለች በየጊዜው አዳዲስ ነገሮችን ይጨምራሉ። በጣም ብልሃት ነው አይደል? ግን እስቲ እውነቱን እንነጋገር። እድገት ሁል ጊዜ ሽቅብ ብቻ አይጓዝም። ሁላችንም እዚህም እዚያም የምንተከልበት ጊዜ አለ። እናም አዳም ግራንት እንደሚለው እድገት ቀጥተኛ መስመር አይደለም፣ ብዙ ጊዜ በዞር ነው የሚመጣው።
ይህ ማለት አንድ ቦታ ላይ መተከል የሂደቱ አካል ነው። ታዲያ በዚህ ውህደት ውስጥ ስንገባና ስንተከል እንዴት ነው የምንወጣው? መጽሐፉ ጥቂት ስልጠኖችን ይጠቁማል። አንዳንዴ ወደፊት ለመሄድ ትንሽ ወደ ኋላ መመለስ ያስፈልጋል። ከአንድ አማካሪ ብቻ ሳይሆን ከብዙዎች መማር፣ አዲስ ኃይል ለማግኘት ሌላ የጎን ሥራ ወይም የትርፍ ጊዜ ማሳለፊያ መጀመር እና ከሁሉም በላይ ቀጣይነት እንዲኖር ትንንሽ ስኬቶችን ማክበል። እሺ፣ እስካሁን በግለሰብ ደረጃ ስላለው ነገር አውርተናል። ግን ታሪኩ በዚህ አይበቃም። ዙሪያችን ያለው አካባቢና ስርዓት በጣም ወሳኝ ነው። ይህም ወደ መፍትሄው ሦስተኛ ክፍል ይወስደናል፣ የዕድል ስርዓቶችን መፍጠር። አሁን አንድ ቁጥር ላሳያችሁ ነው። $320,000። ይህ ቁጥር ከምን ጋር ሊገናኝ ይችላል ብላችሁ ታስባላችሁ? እንግዲህ ተመልከቱ። ጥናቶች እንደሚያሳዩት ገና በልጅነታቸው ልምድ ባለው የቅድመ መደበኛ መምህር እጅ ያለፉ ተማሪዎች በሕይወት ዘመናቸው በአማካይ ይህን ያህል ተጨማሪ ገቢ ያገኛሉ። ይህ በጣም የሚገርም ነው። ይህም የሚያሳየን እንደ ጥራት ያለው ትምህርት ያሉ ስርዓቶች በውስጣችን ያለውን ስውር ችሎታ ለማውጣት ምን ያህል ወሳኝ እንደሆኑ ነው። ታዲያ ድርጅቶች እነዚህን ያልተሰሩ አልማዞች ወይም ስውር ችሎታ ያላቸውን ሰዎች እንዴት ሊያገኟቸው ይችላሉ? ከዲግሪና ከሥራ ልምድ ባሻገር መመልከት አለባቸው። አንድ ሰው ያለፈበትን የችግር ደረጃና ከጊዜ ወደ ጊዜ ያሳየውን የችሎታ እድገት መገምገም ወሳኝ ነው። እንደ ጠፈርተኛው ሆሴ ሄርናንዴዝ ያሉ ታሪኮች እንደሚያሳዩት እውነተኛ ችሎታ የሚገኘው ብዙ ጊዜ ባልተጠበቀ ቦታ ነው። ዋናው ነገር ስርዓቱ እንዴት መፈለግ እንዳለበት ማወቁ ነው። እሺ፣ አሁን ሁሉንም ነገር አንድ ላይ እናምጣው። ታዲያ ይህ መጽሐፍ የሚሰጠን አዲስ እይታ ምንድን ነው? ይኸውም የችሎታን ትርጉም እንደገና መወሰን ነው። የመጽሐፉ ዋናና ኃይለኛ መልእክት ይሄ ነው። የእውነተኛ ችሎታችን መለኪያ የደረስንበት ጫፍ ከፍታ ሳይሆን እዚያ ለመድረስ የተጓዝነው ርቀት ነው። ዋናው ነገር ምን ያህል አደግን የሚለው ነው። ምን ያህል ተጓዝን የሚለው ነው። እናም ይህንን ማብራሪያ በአንድ ወሳኝ ጥያቄ እንጨርሳለን። ይህ ጥያቄ ሁላችንም ራሳችንን ልንጠይቀው የሚገባ ነው። ለመጓዝ የተዘጋጀነው ርቀት ምን ያህል ነው?